እንደዚህ አይነት ነገር ያጋጥመኛል። ግን አሁን ወደ እንትኑ ነው ወደ መፍትሄው ነው የምንሄደው። አንቺ ወደ ኢትዮጵያ መግባት ትፈልጊያለሽ? እኔ መግባት ፈልጋለሁ፣ ግን አሁን አይደለም። እኔ ከፊል አለኝ፣ ከፊል ነው እንጂ እኔ በፍላጎት እናውራው፣ ከፊልሽ እናውራው። እሱ ጋር መመለስ ትፈልጊያለሽ? ላለሽ እመለሳለሁ። እኔ እኮ ሰውዬን አስሮኝ እኮ ነው አልኩሽ። እኔ እኮ ያለሁት እስር ቤት ነው። ለሴትዮ የተተክቼ ነው የታሰርኩትኝ። ለምን? ምን አድርገሽ? ሴትዮ ናት ያሰረችኝ። ሴትዮ ናት ያሰረችኝ። ማለት ነው ያለሽ። ይሄንን በሴቶች ተተክተሽ ነው ያለሽ። ማን ነው ማለት? ያልገባሽ በሴትዮዋ ፋንታ መታሰር መጀመሪያ ጊዜ ራሱ ቲክቶክ ላይ መጀመሪያ ሰዓት ስገባ ማለት ነው። ገና ስንሳወራ ይኸውልሽ፣ እኛ እህቶችሽ ነን፣ ሰው ነው የምንረዳው። እንደገና ደግሞ ኢትዮጵያ እስከሆነ ድረስ ኢትዮጵያንን፣ ግን እኔ ደግሞ ማለት ነው እሷ ነው እንጂ ያወቀችኝ ኢትዮጵያ አታውቀኝም። እኔ ደሴ ነኝ። የኔ ውድ የሀገሬ ልጅ ነሽ ማለት ነው። እኔም ደሴ ነኝ። አሁን የምናደርገው ምን እንደሆነ ታውቂያለሽ? ሁለት ነው አማራጩ። አንደኛ ሰውዬን ማናገር ፈልጋለሁ፣ ፓስፖርቴን፣ አይዲን፣ የመኖሪያ ፍቃዴን ሰጥቶኝ በራሴ መስራት ፈልጋለሁ፣ መንቀሳቀስ የምትፈልጋለሁ የምትይ ከሆነ ሙኒት ታወራዋለሽ። ምክንያቱም ያው እሷ የተሻለ ነገር ስላለች፣ አይ እኔ ሳሪ ምንም ነገር አልፈልግም፣ በቃ ያለሁበት ሁኔታ ጥሩ ላይ አይደለሁም፣ ተቀምጫለሁ፣ ተጨናንቄያለሁ፣ አገሬ መሄድ እፈልጋለሁ የምትይ ከሆነ ደግሞ እኔ አግዝሻለሁ ማለት ነው። ምርጫ አንችልም። አሁን እነሱን እኛ ምንም ማድረግ አንችልም። ለምን እንደሆነ ታውቂያለሽ? እህቶችሽ ናቸው። ከፊል አለኝ። ምክንያት እኔ ከፈለኩኝ ራሱ ማለት ነው እኔ ከፈለኩኝ እናንተም ጋር መምጣት አልፈልግም። እምባሴ ስላለኝ እምባሴ ጋር ሄዳለሁ። እምባሴ አጅማን ነው። አጅማን ሄዳለሁ። አጅማን ጨርሳለሁ። ግን እኔ ሰውዬ ስላለኝ ወይም እዚህ ደግሞ ፖሊስ ስላለ ሱዳኒ ስላለ ከሱ ጋር መጨረስ እችላለሁ እንጂ እናንተ ጋር መጣት አልችልም። ምክንያቱም አያስከደኝም። ቢያስከደኝም ደግሞ መጣት አልችልም። አይደለም ማን ነው እንደዚህ አይነት ነገር የለም። ማን ነው እንደዚህ አይነት ነገር ማለት ነው? አዎ ጋይስ፣ ማን ነው እንደዚህ አይነት አሁን ገባ የሚል ማን ነው እንደዚህ ያለሽ? ማን ነው ሱዳኒ ፖሊስ ነው ያሰረሽ የያዘሻልሽ? ማን ነው እንደዚህ አይነት ነገር ያለሽ? ሰውዬ ጠባቂ ያለው እዚህ ፖሊስ ማለት ነው። ስለዚህ እኔ ከሱ ጋር መጨረስ እናንተ ጋር መንጣትም አልጀመር ማለት ነው። ማለት እንደ የሚካበድም ነገር አይደለም። ሙኒት ቆይ ማርያም፣ ለማንኛውም አመሰግናለሁ። ሚሽን እናሳ ምንም የሚያገናኘን ነገር የለም። ታውቂያለሽ፣ እናግዝሻለን። ቆይ አይደለም እነሱም ቢሆን አሁን ካሉበት ይኸውልሽ፣ ምንም አልፈልግም። ይኸውልሽ ማገዝ ማለት ብር አይደለም። ማገዝ ማለት ሌላ ነገር ማገዝ ማለት በሀሳብ ነው። ለምሳሌ እነሱ አንቺ ያለሽበትን ሁኔታ አይተው ተጨንቀዋል። ስለዚህ አንቺ ሰላም እንደሆነ ለምን ታግዥኛለሽ? ምሳሌ ምን ለማገዝ ፈለግሽ? እኔ አሁን ሀገር መግባት አልፈልግም። ሁለተኛ ደግሞ ተቀመኩ ከፊል ነው ያስቀመጠኝ። እነሱ ቤት ለምንድን ነው ከፊልሽ ያስቀመጠሽ? እኔ እስረኛ ነኝ። ታስሬ ነው ከነሱ ጋር የተቀመጥኩ። ይሄ እኮ ቤት አይደለም። ይሄ እኮ እስር ቤት ነው። ማለሽ ይኸውልሽ፣ አይዞሽ እሺ። ከእስር ቤትም የምትወጭበትን መንገድ ይሄ እስር ቤት ነው። እሺ ዙዙዬ፣ ከእስር ቤት የምትወጭበትን መንገድ እናመቻቻለን። እሺ ወደዚህ ያስገባሽ ሰው እሱ ተስማምቶሻል ከእነሱ ጋር እኔ ሳልሆን ሰውዬ ለእሷ ሪሲፈር ሰጥቷታል። ታውቂያለሽ? ሪሲፈር ሰጥቷታል። የእኔ ምንነት ሰጥቷታል። እኔ ሳልሆን እሷ ናት መውጣት ያለባት። መውጣት ያለባት እሷ ናት። ይህንን ደግሞ እኔ አልነግራትም፣ እናንተም አትነግሯትም። ማናት? ይኸውልሽ አንቺን ያስገባሽ ይገባል። ይሻላል። ኦሮሚያ ናት ታውቃታለች እሷ። እኔ አላውቃትም። እሷ ታውቃታለች። ኦሮሚያ ናት ማለት ነው። ማናት የምታውቃት? ሮዛ አሁን እንጂ እኔ መውጣት የለብኝም። ኦኬ ሮዛ እዚህ ያለች አንቺ ጋር አሁን እዚህ ቤት አለች። እሷ የተቀበለቻት ልጅ ነች። የተቀበልኳት ልጅ ናት። እሷ ነው መውጣት ያለባት እንጂ እኔ አይደለሁም። ኦኬ የተቀበለቻት ልጅ ነች። ይኸውልሽ እሷ መዋጮ የላትም፣ የቤት ኪራይ የላትም። እንደገና ደግሞ እሷ ሰውና በንጋሊ ማነው ህንዲ አቃጥላ ነይ እስር ቤት ተብላለች። ስለዚህ ትሂድ። እኔ ራሱ ባለፈው ሶርያ ነኝ ሲላት ልወስዳት ነበር፣ ግን እምቢ አለችኝ። የህንዲ ቤት አቃጥላ ህንዲ ነይ ብላ
ሰጥቷታለች። ኦኬ ስለዚህ አሁን መሆን ያለበት ሮዛ እንጂ ሮዛ ናት አንቺ እንደዚህ እንትን ያለችሽ እንጂ አንቺ አይደለሽም። ስለዚህ ሮዛን ነው የምናወራው እኛ። ሮዛ ትወጣለች ከዛ ቤት። እሷ እኮ የእሷን ለእኔ ታደርጋለች። ላላ ሮዛ እንዴ ለምን ታስመስል? ሮዛ ትወጣለች፣ አንቺ ትቀመጫለሽ። ሮዛስ ለምንድን ነው አንቺን የምታሳስረው? አሁን ትክክልሽ። ስለዚህ ሮዛ እናውራት ከይቅርታ ጋር አውሪያት። ህንዲ ትፈልጋታለች፣ ህንዲ ነይ ብላታለች። ለምን መሰለሽ አሁን ሳሪ ምን እንደሚደረግ ታውቂያለሽ? ሮዛን ይዘን ሄደን እሷ ስለምትመሰክር ኤምባሲ ስለምትመሰክርባት ሮዛን ለኤምባሲ እንስጥና እሷ ትመሰክራለች። ችግር የለም እዛ ሄዳ። እሺ በቃ ሮዛ ላናግራት። እሺ ጥሩ። እሺ ሀቢብቲ እኔ ምንም የሚያገባኝ ነገር የለም። እኔ ከፊል አለኝ ታውቂያለሽ። አሁንማ ተረዳሁሽ። ከፊል ካለሽ ችግር የለብሽም። አንድ ሰው እዚህ ሀገር ከፊል ካለው ማንም አይ ጎበዝ፣ ትክክል። በዛ ላይ ከከፊልሽም በላይ ኤምባሲ ሰጥቷታል። እሷ ከፊል አለኝ እኔ ሱዳን ያለ እዚህ ያሰረኝ ሰውዬ ጠባቂ አለው። በቃ ሮዛን እናናግራት። ጥሩ። እሺ እኔ ቆንጆ። እሺ አንድ ነገር እሷ አንድ ነገር ልናገር። እዚህ ጋር ሆናችሁ ግን እመቤቴ ምስክሬ ናት። ኤፍራ ትሙት ማለት ነው። የምስቁ ሰዎች ነገ እግዚአብሔር አምላክ በእናንተ ይደርስባችኋል። ምክንያቱም ለምን እንደሆነ ሰው የዘራውን ነው የሚያጭደው። ማንም ሰው ስንዴ ዘርቶ ገብስ ሊያጭድ አይችልም። በህይወታችሁ ምስቅልቅል ያለ ነገር ፈጣሪ ይግጠማችሁ፣ ጥርሳችሁ ይርገፍ። እንደው ጭራሽ በህይወታችሁ እስከ እድሜ ልካችሁ አትሳቁበት። ለምን እንደሆነ ታውቃላችሁ? የውስጥን የማታዩ ቆሻሻ ሰዎች ናችሁ እናንተ። የምታዩት የላይን ነው ያጌጠ የተዋበ ምን ያለ ሁሉ ጤነኛ የሚመስላችሁ። ህመም ማለት የግድ ጨርቁን አውልቆ መሄድ አይደለም። ሰው የሚረዳው ሲያጣ፣ አይዞ የሚለው ሲያጣ፣ ሲከፋው፣ ሲጨንቀው ህመም አለው። ያ ነገር በሌሎች ዘንድ እብዶች ሊያስመስለን ይችላል፣ በእኛ ዘንድ ግን አይደለም። ስለዚህ የምትስቁ ደደቦች እኔ በጣም ነው የማገቡኝ፣ በጣም ነው የማገቡኝ። በቃ ምንድን ነው አሁን የሚያስቀው? ምን ያስቃል? እነሱ ወደኛ የመጡት ታማብናለች ብሎ ነው። አንድ በቃ ይሄ ፐርፐዝ ነው። የምር በጣም እኮ ነው የሚያስጠላው። ሁሌ በሰው እንዳሾፋችሁ ትኖራላችሁ፣ ሁሌ በሰው እንደቀለዳችሁ ትኖራላችሁ። መወለድ እኮ ቋንቋ ነው። እህታችሁ አይደለች? ደደቦች። ሻመት ኑሪ ሳሪ ሱሱ ይቅርታ በእናትሽ ኢሞሽናል ስለሆንክ ማሪ አውሪ፣ በጣም ይቅርታ አውሪ። ምክንያቱም አውሪ ባለን ቃብሽቷ ይቅርታ። አንቺ ነሽ ያመጣሻት። ችግር የለውም የተቀበልኳት። እሺ ምንድን ነው አሁን እሷ የምትለው ምንድን ነው? ኤምኬ አንተ ቀጥል ወይም ደግሞ ሰላም ጤና ይስጥልኝ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ያው የኔ ድምጽ የተለመደ ነው፣ ብዙም አይሰማም። በዛ ላይ ደግሞ ጉንፋንም ዘግቶኛል ማለት ነው። ቅርታ አድርጉልኝ። እንግዲህ እንዳያችሁት ቪዲዮውን ማለት ነው ሳሪ ያዋራቻት ነበር ልጅቷ። ትንሽ ልጅቷ ታማለች፣ ልክ አይደለችም ማለት ነው። በጣም ያሳዝናል። እኛ መጨረሻችን ይሄ ሆነ ወይ ቤተሰብ አያስብልን፣ እውነት ለመናገር ወይ እኛ ለራሳችን አንሆን። እንግዲህ ምን እንደተፈጠረ አይታወቅም። ሴትዮዋ ባጠፋችው ጥፋት ነው እኔ የታሰርኩትኝ፣ የእሷን ቅጣትን የተቀበልኩ ነው እያለች ያለችው። አይምሮዋ ልክ አይደለም ማለት ነው። በጣም ከባድ ነው። በዛ ላይ ደግሞ ይቃማ የላት ምንም ነገር የላትም። ስልኳንም እንዲነኩባት አትፈልግም። በላ ሰው ስልክ ነው እዛ ላይ የሚያመጧትኝ። በጣም ከባድ ነው። ያኔ ራሷን አይደለችም። ቤተሰቦቿ ስትጠየቅ ስማቸው ስትባል መናገር አትፈልግም። በቃ የሆነ አለ አይደል ውስብስብ ያለ ነገር ውስጥ ናት ያለችው። እውነት እግዚአብሔር ስደተኞች አምላክ እግዚአብሔር ይጠብቀን። እውነት መጨረሻችንን ያሳምርልን። የሰው ልጅ ምንም ሆነ ምን መጨረሻው ሲያምር ነው አሪፉና መጨረሻችንን ያሳምርልን እግዚአብሔር። በጣም ከባድ ነው። እመቤቴን አለቀስኩኝ እኔማ። ጭንቀት አለ። በዛ ላይ ደግሞ እውነትም እንዳለችው አሁን በዛ መልኩ ከሆነ በጣም ከባድ ነው። ከፊል አለኝ ምናምን ትላለች፣ ግን ምንም ነገር የላትም። ከፊልም የላትም፣ ፓስፖርትም የላትም። በቃ ምንም አይነት ነገር የላትም። ስልኳን ማሳየት አትፈልግም። 2 ስልክ ይዛለች፣ አታስነካም ማለት ነው። አታስነካም። እውነት ሳርዬ እግዚአብሔር ይስጥሽ። በቃ ትዕግስቷ ማለት ነው። እመቤቴን ትዕግስቷ እንዴት እንደምታወራት ምናምን። እግዚአብሔር ለሁላችንም እንደዚህ አይነት ትዕግስት ይስጠን፣ መጨረሻችንን ያሳምርልን። ቅመሞችዬ ማለት ነው። የሰው ልጅ መጨረሻው ሲያምር ነው እና አሪፉ መጨረሻችንን ያሳምርልን። እንዲሁ ኤፊቢ ላይ ዛሬ ያየሁትኝ
ጋዜጠኛ ብቻ ሶሻል ሚዲያ ታዋቂ ሶሻል ሚዲያ ላይ ቀርባ የሆነች ልጅ አባቴ ስንት ዓመት የሰራሁትን ብር ከዳኝ፣ ቤቴን ከዳኝ፣ እኔ ቤት ነው እንጂ እሱ አይደለም አላውቅም ብሎ ከዳኝ፣ በቄስ እንዲሁም ምንድን ነው የሚባሉት እነዚህ ኦሮሞቹ አባ ገዳ ነው የሚባሉት በእነሱም አስጠየቅኩትኝ፣ በህግም አልችልም ብላ አቅርባ ሰምቼ ነበረ። ከባድ ነው፣ ሰውን ማመንም ከባድ ነው። እኛም ራሳችን አናቅበትም። በእርግጥ አባትና እናት ያልታመነ ማን ሊታመን ይችላል? መቼም በአሁኑ ሰዓት ፍቅረኛ አይታመንም እናትና አባት ካልታመነ እና ያሳዝናል። መጨረሻችን በቃ ማበድ ሆነ። በቃ መጨረሻችን ማበድ ሆነ ማለት ነው። ኧረ በስመ አብ አምላኬ ሆይ እኔም አንዳንዴ እፈራለሁኝ። እንዴ በተለይ እንደዚህ ሶሻል ሚዲያ አለማየት አለመጠቀም ይሻላል ብዬ ነው የማስበው። ሶሻል ሚዲያ ላይ ስገቡ በተለይ በስመ አብ በቃ እንደዚህ ከድቶኝ እንደዚህ አድርገውኝ እናቴ እንደዚህ አድርጋኝ በጣም መጥፎ እናትም ለካ መጥፎ አለው። እግዚአብሔር ምስክሬ ነው። እኔ እናት መጥፎ ያለ አይመስለኝም ነበረ። ምክንያቱም እኔ እናቴ ከምንም በላይ የኔ ወርቅ እናት ሻ ምትኑር የሁሉም እናት ሻ ምትኑር። ግን አንዳንድ መጥፎ እናቶች አሉ። እንግዲህ ባልና ሚስቱ የልጅቷ ኢትዮጵያ ገብታ ቤተሰቦቿን አሁን ቤቷን የወሰዱባት ማለት ነው። ተፋተው ነበረ፣ ግን ቤቱን ለመካፈል አለኝ እያለች ነው እናቷን በጎን እንግዲህ የልጃቸው ቤት ነው። ምን አለበት ግን በዚህ ልክ ባንጨካከል። እውነት እግዚአብሔር መጨረሻችንን ያሳምረልን፣ መጨረሻችሁን ያሳምርላችሁ። እንደዚህ አይነት ነገር እግዚአብሔር ይጠብቀን ይጠብቃችሁ። እውነት ከባድ ነው። የታመመችውንም እግዚአብሔር ልቦና መልሶ ወደ ጤና ይመልሳት ነው የምለው። ሙስሊሞቹም ዱዓ አድርጉላት እስኪ፣ ክርስቲያኖች እኛዎቹም በጸሎት አስቧት። እውነት ስታሳዝን።